Hello guys, how are you doing? This is Education for All channel. Today we learn about verbs. How we change singular verb to plural verb. የሚለው ነው የምናየው። ብዙ ጊዜ verbs ላይ እንዴት አድርገን ነው ኤስን መጨመር የምንችለው ኢኤስን መጨመር የምንችለው የሚለውን ተማሪዎች ጠይቀውኝ ነው ይሄን ቪዲዮ የሰራሁት። ምንድነው verbs በሚጻፍበት ጊዜ ኤስን እንዴት መጨመር እንችላለን ኢኤስን እንዴት ማድረግ እንችላለን የሚለውን ነው የምናየው። ጀነራሊ verbs ending with o ch sh z s ss x ከሆነ ፕላስ የምናደርገው ኢኤስን ነው። ፕላስ የሚደረገው ኢኤስን ነው። verbs ending with o ch sh z s ss and x ከሆነ ለምሳሌ ጎ የሚለውን እስን እንዴት አድርገን እንጨምራለን? ጎ የሚለው በማን ነው እንዲያረጋው? በኦ ነው። ስለዚህ ጎ የሚለውን ጎዝ ነው የምናረጋው። ጎ አሁን ለምሳሌ verb ኤስ ፎርም በሚወስድበት ጊዜ ሲንጉላር ነው የሚሆነው verb። አሁን ናውን ላይ ኤስን በሚጨምርበት ጊዜ ናውን ፕሉራል ይሆናል። ያለ ኤስ በሚሆንበት ጊዜ ናውን ላይ ሲንጉላር ነው የሚሆነው። verb ላይ ኤስን በሚጨምርበት ጊዜ ሲንጉላር ነው የሚሆነው። ያለ ኤስ በሚታስቀምጥበት ጊዜ verb ላይ ፕሉራል ነው። ለምሳሌ ጎ የሚለው አይ ጎ፣ ዜይ ጎ፣ ዊ ጎ፣ ዩ ጎ ነው የምትለው። ሺ ካልክ ሲንጉላር በሚታመጥበት ጊዜ ሺ ጎዝ፣ ሂ ጎዝ፣ ኢት ጎዝ። ዩ ኖ verb ላይ ኤስን ጨመርክ ማለት ሲንጉላር ነው። አሁን ለምሳሌ ፕሉራል verb የነበረውን ወደ ሲንጉላር verb በሚንቀይርበት ጊዜ ከሳብጀክቱ ጋር አያይዘን ነው የምንቀይረውና ስለዚህ ሲንጉላር ነው። ስለዚህ ሳብጀክቱ ሲንጉላር ነው ካልን ሲንጉላር ሳብጀክት ከሆነ verbaችን የምንጠቀመው ኤስ ፎርምን ነው የምንጠቀመው። verbaችን ኤስ ፎርምን ነው የምንጠቀመው። ምንድነው? ለምሳሌ verbaችን በኦ የሚያልቅ ከሆነ በሲኤች የሚያልቅ ከሆነ በኤስኤች የሚያልቅ ከሆነ በዜድ በኤስኤስ እና በኤክስ የሚያልቅ ከሆነ ሲንጉላር ሳብጀክትን ተጠቅመን ፊት ለፊቱ የምንጠቀመው verb ስለዚህ ሲንጉላር verb ነው የምንጠቀመው። ሲንጉላር verb በሚሆንበት ጊዜ ጎ የሚለው ለምሳሌ ጎዝ ብለን ለመቀየር በኦ ነው ያለቀው። ጎዝ ለማለት ኢኤስ ነው GOES ብለን ነው የምንቀይረው። ጎዝ። ለምሳሌ አታች የሚለው ሲኤች በሲኤች ነው ያለቀው። አታችስ ለማለት ኢኤስ ነው አድ የምናደርገው። ይሄ ሲንጉላር ፎርሙ ነው verb ሲንጉላር verb ነው። ምክንያቱም እንደ ናውን ኤስ የጨመረው verb ፕሉራል ነው ብላችሁ እንዳታስቡ በጣም ጥንቃቄ አድርጉ። በዚህ ዊሽ የሚለው ኤስኤች ነው ያለቀው። ዊሽ የሚለው ፕሉራል በሚንቀይርበት ምንድነው ሲንጉላር በሚንቀይርበት ጊዜ ዊሽስ ነው። ለምሳሌ ፕሉራል ነው ሳብጀክት ካለ አይ ዊ ዜ ካለ ዊሽ ዜ ዊሽ ነው የምትለው። ዊ ዊሽ ነው የምትለው። ነገር ግን ሂ ሺ ኢት ከሆነ ዊሽስ ነው። ምክንያቱም ሲንጉላር ሳብጀክት በሚሆንበት ጊዜ verbu ኤስ ፎርም ወይም ኢኤስ ፎርምን ነው ወይም አይኢኤስ ፎርምን ነው የሚቀይረውና ስለዚህ እነዚህ verboች ለምሳሌ ፎከስ የሚለው በኤስ ነው ያለቀው። ፎከስ ቢል በኤስ ነው ያለቀው። ፎከስስ ኢኤስ ነው አድ የሚያደርገው። ለምሳሌ ቢውዝ ይንን ስለዚህ ቢውዝስ ነው የምትለው። ቀጥሎ ኪስ የሚለው KISS ከሆነ በኤስኤስ ነው ያለቀውና ስለዚህ በኤስኤስ ካለቀ ኢኤስ ነው ቀጥታ ሲምፕሊ አድ የምናደርገው። ለምሳሌ ኢኮ የሚለው በኦ ያልቃል። ኢኮስ ነው የምንለው። ቲች በሲ ኤች ያልቃል። ቲችስ ነው የምትለው። ኢኤስ ነው አድ የምናደርገውና ፓንች ፓንች የሚለው በኤስኤች ነው ያለቀው። ስለዚህ ሲምፕሊ ሲንጉላር በምታደርግበት ጊዜ ኢኤስ ነው ፓንችስ የምትለው። ዌይዝ የሚለው ዊዚስ በዜድ ነው ያለቀው። ባስ የሚለው በኤስ ነው ያለቀው። ባስስ ኢኤስ ነው አድ የምታደርገው። ከዛ ፕሬስ አሁን ለምሳሌ ፕሬስ something is press በሚታረግበት ጊዜ ፕሬስ የሚለው በኤስ ነው
በኤስኤስ ነው ያለቀውና ለምሳሌ ፕሬሲስ ኢኤስ ነው አድ የምታደርገው። ሪላክስ የሚለው ሪላክስ ሪላክስ የሚለው በምንድን ነው ያለቀው? በኤክስ ነው ያለቀውና ስለዚህ በኤክስ በሚያልቅበት ጊዜ ኢኤስ ነው። ቅድም እንደነገርኳችሁ ቨርብስ ኢንዲንግ ዊዝ ኦ ከሆነ ሲኤች ከሆነ ኤስኤች ከሆነ ዜድ ኤስ ከሆነ ኤስኤስ ከሆነ ኤክስ ከሆነ ቀጥታ አድ የምናደርገው ኢኤስ ነው። the second rule is verbs ending with a consonant ሆኖ followed by y ከዋይ በፊት ኮንሶናንት ካለው ቨርቡ ላይ ከዋይ በፊት በዋይ የሚያልቅ ቨርብ ሆኖ በዋይ ነው የሚያልቀው ቨርቡ። ነገር ግን ከዋይ በፊት ያለው ሌተር ኮንሶናንት ከሆነ እንዴት ነው የምንጠቀመው? ለምሳሌ ድኔ የሚለው DENY ኤኗ ኮንሶናንት ናት። ስለዚህ ድኔ የሚለው ወደ ሲንጉላር በምንቀይርበት ጊዜ ቨርቡን ድኔስ IES ነው። ድኔስ IES ለምሳሌ በዋይ የሚያልቅ ሆኖ ከዋይ በፊት ያለው ኮንሶናንት በሚሆንበት ጊዜ ቨርቡን ወደ ሲንጉላር ፎርም በምንቀይርበት ጊዜ IES ነው አድ የምናደርገው። IES ነው። በጣም ጥንቃቄ አድርጎ አሁንም በድጋሚ እነግራለሁ። ናውን ላይ ኤስን በምንጨምርበት ጊዜ ፕሉራሉ ለምሳሌ ካው ብለ ካውስ ካልክ ካው ሲንጉላር ነው፣ ካውስ ፕሉራል ነው። ማን ብለ ሜን ካልክ ስለዚህ ማን የሚለው ነገር ሲንጉላር ነው፣ ሜን በሚልበት ጊዜ ፕሉራል ነው። ለምሳሌ ኃይል ምክንያቱም ኤስን ናውን ላይ በምንጨምርበት ጊዜ ፕሉራል ነው ማድረገው። ቨርብ ላይ ግን ኤስን በምንጨምርበት ጊዜ ሲንጉላር ነው። ሳብጀክቱ የምትጠቀመው ሲንጉላር ነው። ለዛ ነው። ስለዚህ ቨርቡ በዋይ የሚያልቅ ሆኖ ከዋይ በፊት ያለው ኮንሶናንት ከሆነ ፊት ለፊት ያለው ኮንሶናንት በሚሆንበት ጊዜ IESን ነው የሚጨምረው። ለምሳሌ ኬሪ የሚለው በአር ዋይ ነው የሚያልቀው አር ኮንሶናንት ነውና ስለዚህ ኬሪስ IES ነው አንድ የምታደርገው። ኮፒ የሚለው COPY ነው፣ ፒ ነው ከዋይ በፊት ያለው። ስለዚህ ሲንጉላር በምታደርግበት ጊዜ IES ነው፣ ዋይን አጥፍቴ ነው። ስለዚህ ዋይን ካንስል ታደርግና IES ዋይን ካንስል ታደርግና IES ዋይን ካንስል ታደርግና IES ነው የምትጨምረው። ለምሳሌ ኖቲፋይ በሚለው FY ነው ያለቀው። ስለዚህ ዋይን ካንስል ታደርግና IES ነው አድ የምታደርገው። ቬሪፋይ በምትልበት ጊዜ ቬሪፋይ በምትልበት ጊዜ በዋይ አልቆ ነገር ግን ከዋይ በፊት ያለው ማነው? ኮንሶናንት ነው። ኮንሶናንት በሚሆንበት ጊዜ ዋይን ካንስል ታደርግና IES ነው አድ የምታደርገውና አፕላይ በምትልበት ጊዜ አፕላይ APPLY ስለዚህ ኤል ናች ከዋይ በፊት ያለችው ኮንሶናንት ናት። ስለዚህ ዋይን አጥፍቴ ኤስ ፎርም በምትቀይርበት ጊዜ IES ነው የምትቀይረው። ትራይ ማለት ይችላል። በአሜሪካን አክሰንት ትራይ ወይም ትራይ ማለት ይችላል። ትራይ ማለት ይችላል። ስለዚህ RY ነው ትራይ በምትልበት ጊዜ። ስለዚህ ዋይን አጥፍቴ IESን አድ ማድረግ ነው ሲንጉላር ስትቀይረው። ሪሌይ ነው የሚባለው። ሪሌይ ዋይን አጥፍቴ IES ኤል ነው ከዋይ በፊት ያለው። the third rule is verbs ending with a vowel ሆኖ በቫወል አልቆ ከቫወል መጨረሻ በዋይ የሚያልቅ ሆኖ ከዋይ በፊት ያለው ሌተር ቫወል በሚሆንበት ጊዜ ቀጥታ ምንድን ነው የምናደርገው? ዋይን እንዳለ እያለች እስን መጨመር። ለምሳሌ ፔይ ብትል PAY ነው። ስለዚህ ከዋይ በፊት ያለው ኤ ምንድን ነው? ቫወል ነው። ስለዚህ ኤ ቫወል ስለሆነ ፔይ በሚልበት ጊዜ ዋይን አጥፍቴ IES እንዳትጨምር። ስለዚህ ከዋይ በፊት ያለችው ቫወል ነችና ስለዚህ ምንድነው ማድረግ አለብን? ቀጥታ ኤስን አድ ማድረግ ነው። ለምሳሌ ሺ ፕሌይስ ፉትቦል ሂ ፕሌይስ ፉትቦል ፕሌይስ ኤስ ፎርም ነው የምታደርገው። አሁንም በድጋሚ እነግራለሁ። በቨርብ ላይ ኤስን በሚጨምርበት ጊዜ ሲንጉላር እያረከው ነው። በናውን ላይ ኤስን በሚጨምርበት ጊዜ ፕሉራል እያረከው ነው። ስለዚህ እሱን ነገር እንዳይረሳ። ስለዚህ ምንድነው ቨርብስ ኢንዲንግ ዊዝ ኤ ኮንሶናንት ሆኖ ፊት ለፊቱ መጨረሻ ላይ ዋይ ካለ ከዋይ በፊት ምንድነው ኮንሶናንት በሚሆንበት ጊዜ የቅድም ሩል እንጠቀማለን። ነገር ግን ቨርብስ ኢንዲንግ ዊዝ ቫወል ሆኖ መጨረሻ ላይ ዋይ ካለ ከዋይ በፊት ያለችው ፊደል ቫወል በምትሆንበት ጊዜ ቀጥታ ኤስን ነው። ቫወል የሚለው ነገር ኦልሬዲ ታውቃላችሁ። AEIO U የሚባሉ ነው። ሰምታይምስ ይሄ ዋይ ቫወል የማይሆንበት ኬዝ አለና ስለዚህ እሱን በሚቀጥለው ጊዜ ይሄ ቫወል ሩልስ ላይ ለምሳሌ
እነዚህ 5 ብቻ ናቸው ማለት አይቻልም። ስለዚህ sometimes ወይም vowel የሚሆንበት ጊዜ ስላለ ማለት ነው። the third rule is all other verbs ቅድም የነገርኳችሁ ከላይ ያለችው ሁለቱ ሩል ውጪ ያሉ ቨርቦች ማተር የለውም ኤስ አድ ማድረግ ነው። ለምሳሌ ሲንግ ብለ ሲንግስ ኤስ፣ ዋንት ብለ ዋንትስ፣ ሲ ብለ ሲስ፣ በቃ ኤስ፣ ሊቭ ሊቭስ፣ ቴክ ቴክስ፣ ስፒክ ስፒክስ፣ ዊር ዌርስ፣ ጌት ጌትስ። አሁን ሪቫይዝ አደርጋለሁ። ቨርብ ኢንድስ ዊዝ ኦ ከሆነ ሲኤች ከሆነ ኤስኤች ከሆነ ዜድ ከሆነ ኤስ ከሆነ ኤስኤስ ከሆነ ቀጥታ የምታደርገው በእነዚህ ሌተሮች የሚያልቅ ቃል ከሆነ ማለት ቨርብ ከሆነ ቀጥታ ኢኤስን ነው የምጨምረው ፊት ለፊት ላይ ሲንጉላር ስታደርገው። ቨርብስ ኢንዲንግ ዊዝ ኮንሶናንት ሆኖ ፎሎድ ባይ ዋይ ከሆነ አሁን ለምሳሌ በዋይ ያለቀ ሆኖ ከዋይ በፊት ያለው ኮንሶናንት ከሆነች ዋይን ታጠፋና አይኢኤስን ነው የምጨምረው። ዋይን ታጠፋና አይኢኤስን ትጨምራለህ። ቨርብስ ኢንዲንግ ዊዝ ቫወል ሆኖ ፎሎድ ባይ ዋይ በዋይ ያለቀ ሆኖ አሁንም ከዋይ በፊት ያለው ቫወል ከሆነ ቀጥታ ኤስን ነው የሚጨምረው። ስለዚህ ምንድነው ከዚህ ሩል ውጪ ያለው ሁሉም ቨርብስ ኤስን ነው የሚጨምረው ማለት ነው። ስለዚህ ምንድነው ናውን አሁን ብዙ ጊዜ ተማሪዎች ምናምን ነገር የጠየቁት ነገር ስላለ ነው። ቨርብ እንዴት ነው ሲንጉላር መሆን የሚችለው፣ ቨርብ እንዴት ነው ፕሉራል መሆን የሚችለው የሚለው ነገር ተጠይቆ ነው። ስለዚህ ቨርብን ሲንጉላር ነው ፕሉራል ነው ለማለት እኛ የምንጠቀመው ሳብጀክት ነው የሚወስነው። ለምሳሌ ሂ ካልኩኝ ሂ ኢትስ ቨርባችን ምንድነው? ሂ ሲንጉላር ስለሆነ ሲንጉላር ሳብጀክት በምንጠቀምበት ጊዜ ቨርባችን በኤስ ፎርም ነው የሚሆነው። ሺ ስፒክስ፣ ሺ ድሪንክስ፣ ሺ ጎዝ፣ ሂ ጎዝ፣ ሂ ድሪንክስ፣ ሂ ስፒክስ፣ ሂ ኢትስ ነው። ቨርባችን ፕሉራል ሳብጀክታችን ፕሉራል በሚሆንበት ጊዜ ቨርብ የምንጠቀመው ያለ ኤስ ፎርም ነው የምንጠቀመው። ለምሳሌ ፕሉራል ቨርብ ማለት ትችላላችሁ። ለምሳሌ ዘይ ጎ ዛትልም he goes ነው አተ they go we eat ነው ብትለው we eat ነው he eats ነው ሲንጉላር ሳብጀክት በሚሆንበት ጊዜ ኤስ ፎርሙን ነው ቨርብን የምትጠቀመው። ፕሉራል ሳብጀክት በሚሆንበት ጊዜ ያለ ኤስ ፎርም ነው ቨርብ የምትጠቀመው። ኖርማሊ ቨርብን ሲንጉላር ነው ፕሉራል ነው ማለት አይቻልም። ነገር ግን ከሳብጀክቱ አንፃር በሚታይበት ጊዜ ቨርብ በሚጠቀምበት ጊዜ ብዙ ጊዜ ቨርባችን ኤስ ተጨምሯል አይደል እንዴ ፕሉራል አይደል እንዴ ለዚህ አሁን ለምሳሌ ዘ ብላንክ ብሎ ኤ ፕሌይስ ቢ ፕሌይ ምናምን ነገር ይብል ዘ የሚለው ሳብጀክት ፕሉራል ነውና ስለዚህ ፕሌይስ የሚለው ኤስ ፎርም ይወስዳል እንዳትል። ስለዚህ ዘ ቢለ ያለ ኤስ ፎርም ነው ፕሌይ የሚለው ነው። ስለዚህ ለዛሬ ያዘጋጀሁት ይሄን ይመስላል። በሚቀጥለው ጊዜ በሌላ ፕሮግራም ስለምንገናኝ ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ አድርጉ። ለሌሎችም እንዲደርስ ላይክ፣ ሼር እና ኮሜንት በማድረግ ተባበሩ የሚል የመጨረሻ መልእክት አለኝ። መልካሙን ተመኘሁላችሁ።